አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው። አንድ ሰው ብቻ ነው ወይስ በዙሪያው የተገነባ ትልቅ ተቋም? በቅርቡ ኮሜዲያን እሸቱ መለሰ በበጀት እጥረት ምክንያትም ዶንኪ ዩቲዩብ ቻናልም 31 ሰራተኞችም ለመቀነስ መገደዱና ተቋም የመዘጋት አደጋ እንዳጋጠመውም ተገልጿል። ይህ መረጃ ለአንዳንዶቹ ሐዘን ሲሆን ለሌሎቹ ደግሞ ደስታ ምክንያት ሆኗል። ነገር ግን እሸቱ መለሰ ማን ነው? በእውነት ከበጎ አድራጊዎች ስራዎችም ኮሚሽን ተቀብሏል ወይስ ለብዙ ዓመታት ሲዘዋወር የነበረው ያልተረጋገጠም ክስ ነው? በዚህ ቪዲዮ ውስጥም የተነሱ ክሶች፣ የቀረቡበት ምስክርነቶችና የዶንኪ ዩቲዩብ ያከናወናቸው የበጎ አድራጎት ስራዎችም እንዲሁም ዛሬ የተፈጠረውን አከራካሪ ጉዳይ በዝርዝር እንመለከታለን። አንተ ብቻ የሚጠበቀው ነጭና ቀይ ቀለማትን ላይክና ሳብስክራይብ መታ እያደረጋችሁ አብራችሁን ትንሽ ዝለቁ። ከሰሞኑ ኮሜዲያን እሸቱ መለሰ የሚወራው ዶንኪ ዩቲዩብ ከፍተኛ የበጀት እጥረት ምክንያትም ሰራተኞች ቅነሳ ሊያደርግ እንደሚገደድ እንዲሁም ተቋሙ የመዘጋት አደጋ እንደገጠመው በመግለጹ በማህበራዊ ሚዲያም ሰፊ መወያያነትን አስነስቷል። ይህ መረጃ ከወጣ በኋላም የተለያዩ ስሜቶች ሲንጸባርቀዋል። አንዳንዶችም አዝነዋል፣ ሌሎች ደግሞ ተቃውሞም አስነስተዋል። በተለይም ከአንዳንድ ገዳማት፣ የበጎ አድራጎት ተቋማትና የእርዳታ ድርጅቶች ጋር በሚያከናውናቸው ስራዎች ላይም ኮሚሽን ተቀብሏል የሚል ክስም እንደገና በስፋትም እየተነሳም ይገኛል። ይህ ጉዳይ አዲስ አይደለም። ከብዙ ዓመታት ጀምሮ በተደጋጋሚ ሲነሳ የቆየ ክስ ነው። እሸቱ መለሰ ግን በየጊዜው እነዚህን ክሶች ሲመልስ የሰራባቸውን ተቋማት በስም እየጠራም ሲያብራራም ቆይቷል። ለምሳሌ ለአሜሪካ የሚገኘው ገዳም 6.1 ሚሊዮን ዶላር እስከ 950 ሚሊዮን ብር በላይ የሚገመት ድጋፍ፣ ለሰቆጣ 10 ሚሊዮን ብር፣ 31 በሬዎች፣ አንድ የመኪና የተሞላ ልብስ እንዲሁም ለቦርና 8 ሚሊዮን ብር የሚያወጣ እህል እንደሰበሰበም በመጥቀስም በእነዚህ ሁሉ ሂደቶች ውስጥ ምንም አይነት ኮሚሽን እንዳልተቀበለም ይናገራል። በተጨማሪም በመቄዶንያ ጭምር አብረውት የሰሩ ተቋማት በቪዲዮ ቀርበው ኮሚሽን ተቀብለዋል ወይም አልተቀበለም የሚለው እውነታም በግልጽ እንዲናገሩም ጠይቋል። በሌላ በኩል ደግሞ በዶንኪ ዩቲዩብ የቀረበው ከዕለት ጉርስ ስጦት ወደ ቤት ባለቤትነት የተሸጋገረ አቅመ ደካሞችና ተረጆችን እያገኘ በድጋፍ ምስክርነት እንዲገልጹም ጥሪም አቅርቧል። ከነዚህ ምስክርነቶችም መካከልም አንዱ የቅርቡ የታየውና ብዙዎች ዘንድም የማይረሳው የወይዘሮ ሎሚና ወልደ መስቀል ታሪክ ነው። ይህ ታሪክ እሸቱ መለሰ በዶንኪ ዩቲዩብ በኩል ለተቸገሩ ወገኖች ምን ያህል ድጋፍ እንዳደረገ ለመረዳትም ጠቃሚ ምሳሌ እንደሆነም ብዙዎችም ያነሳሉ። ከዶንኪ ዩቲዩብ በኩል የተደረገ በርካታ ሰዎች መካከልም ወይዘሮ ሎሚና ወልደ መስቀልም ታሪክ በብዙዎችም አእምሮ ውስጥም የቀረ ልዩ ምሳሌ ነው። የሰው ለሰውና የዘመን ተከታታይ ድራማዎች የደራሲ መስፍን ጌታቸው በኮቪድ-19 ወረርሽኝ ህይወቱን ካጣ በኋላ እናቱ ወይዘሮ ሎሚና ወልደ መስቀል በከፍተኛ ችግር ውስጥም ገቡ። የሚኖሩበት ምቹ መኖሪያ ቤት አልነበራቸውም። የዕለት ጉርሳቸውን ለማግኘትም ይቸገሩ ነበር። ልጃቸው መስፍን የቤተሰብ ዋና መደገፊያ ነበር። ነገር ግን እግዚአብሔር ሌላ ፍቃድ የነበረው በአንድ ቅጽበት ሁሉም ነገር ተቀየረ። በዚህ ወቅትም ጥቂት በጎ አድራጎት እጃቸውን ዘረጉላቸው። በማህበራዊ ሚዲያም የእርዳታ ጥሪ ተሰራጨ። ብዙ ሰዎችም የቻሉትን ድጋፍ ያክልም አደረጉ። ይህም ተስፋቸውን በመጠኑም ቢሆን አነቃቃ። ከዚህም በኋላ የወይዘሮ ሎሚና ጉዳይ ወደ ዶንኪ ዩቲዩብ ደረሰ። እሸቱ መለሰም በራሱ ውጭ ስለ ህይወታቸው ዝርዝር ዶክመንታሪ አዘጋጅቶ ለተመልካቾችም አቀረበ። የእርዳታ ጥሪው ከተሰራጨ በኋላም በ400,000 ብር በላይ ተሰበሰበ። ይህ ገንዘብ የግል ሂሳብ አልተቀመጠም። እሸቱ መለሰ በዚህ አይነት የእርዳታ ስራ ላይም ግልጽነት እንዲኖሩም ልዩ አሰራር እንደሚጠቀም ይናገራል። ታራጂው በራሱ ስም አዲስ የሂሳብ አካውንት እንዲከፍት ያደርጋል። የተሰበሰበው ገንዘብ በቀጥታ ወደ ሂሳብ አካውንቱም ይገባል። እንዲህም የገንዘብ ለተሰበሰበለት ዓላማ ብቻ እንዲውልም የሚያደርግ ስምምነትም ያደርጋል። በዚህም ወቅት በአዲስ አበባ ከተማ አስተዳደር ለተቸገሩ አርቲስቶችና ቤተሰቦቻቸው የመኖሪያ ቤት በመስጠትም ፕሮግራም አካሂዶም ነበር። የወይዘሮ ሎሚና ጉዳይም በዶንኪ ዩቲዩብ በስፋት ከቀረበ በኋላም ባለ 2 መኝታ ቤት፣ አልጋ፣ ሶፋና ቴሌቪዥን ጋም ተበርክቶላቸዋል። እሸቱ መለሰ በዚያን ወቅትም የተናገረው አንድ ንግግር ብዙዎችን እስካሁን ድረስም ያስታውሱታል። እኛ ቤት እያደርን አንቺ መንገድ ላይ አትወቂም የሚል ነበር። በስተመጨረሻም ወይዘሮ ሎሚና በስማቸው የተመዘገበ ባለ 2 መኝታ ቤት ባለቤትም ሆነዋል። ከተሰበሰበው ገንዘብ በቤታቸው ለማሟላትም ኑሯቸውን ለማሻሻልም ተጠቅመዋል። ለ16 ዓመታት በትንሽ ጎጆ ይኖሩ የነበሩት ወይዘሮ ሎሚና በአንድ አጋጣሚ ከችግር ወደ ተስፋ የሚሸጋገሩበትን ለውጥም አዩ። ልጃቸው ባይመለስላቸውም ከመንገድ ላይ ከመውደቅ ተስፋ ይህንን ብዙዎችን የዶንኪ ዩቲዩብ በጎ አድራጎት ስራዎችን በመካከል አንድ ተጨባጭ ምሳሌነትም አድርገው ያነሱታል። ዶንኪ ዩቲዩብ
በቅርቡ 31 ሰራተኞችን ለመቀነስ መገደዱን ካሳወቀ በኋላም ዜናው በብዙዎችን ቀልብም ሳበ። አንዳንዶችም በሁኔታው አዝነዋል፣ ሌሎች ደግሞ ይህንን ሁኔታ አስደሳች ዜናን ሲሉም ተቀባብለውታል። ግን እስቲ አንድ ጥያቄ እንጠይቃችሁ። 31 ሰዎች ስራቸውን ሊያጡ ነው የሚለው ዜና በማንኛውም መስፈርት የሚያስደስት ነው ብላችሁ ታስባላችሁ? ሰው ስህተት ካደረገ መተቸት ይቻላል። ከህግ ወይም ከስነ ምግባር ውጭ ከሄደም መጠየቅም ትክክል ተግባር ነው። ነገር ግን የአንድ ሰው መውደቅ ወይም የብዙ ሰራተኞችን የስራ ማጣት የሚያስደስት ምክንያትም ሊሆን አይችልም። እውነቱ ጉዳዩ ከእሸቱ መለሰ ብቻም አይጀምርም። ከነሱ ጀርባ የሚሰሩ 31 ሰራተኞችና ቤተሰቦቻቸውም አሉ። እነሱ የዕለት ገቢያቸውን በዚህ ስራ የሚያገኙት ዜጎች ናቸው። እስቲ ራሳችንን እንጠይቅ። ከስራ ተቀንሰን እናውቃለን? ነገ ጧት የምንሄድበት የስራ ቦታ እንደሌለን ሲነገረን ምን ይሰማናል? የቤት ኪራይ፣ የልጆች የትምህርት ክፍያ፣ የቤተሰብ ወጪና ሌሎች ግዴታዎችን በአንድ ጊዜ ሲጫጫኑብን ምን እናደርጋለን? ይህን ከተረዳም በኋላ ለሌላ ሰው የሥራ ማጣት የሚያስደስተን ሊሆን አይገባም። በሌላ በኩል እሸቱ መለሰ ከየትኛውም አምልኮ ተቋም ወይም የበጎ አድራጎት ድርጅት ኮሚሽን እንዳልተቀበለ በግልጽም ተናግሯል። እንዲህ የተቃራኒ ማስረጃ ያላቸው አምጡ በማለትም በዚህ ፊትም ጥሪም አቅርቧል። ይህ ጥሪ ከቀረበ በኋላ የቀረበው የተረጋገጠ ማስረጃ አለ ወይስ የለም? ይህ የሚነሳው አንዳንድ በማስረጃ ላይ የተመስርቶ ነው እንጂ በግምት ወይም በወሬ አይደለም። በመጨረሻም አንድ ነገር ግልጽ ነው። በዛሬው ውይይቱም የአንድ ግለሰብ ብቻ ጉዳይ አይደለም። የብዙ ሰራተኞች የቤተሰብና የተቋሙ ጋር የተሳሰሩ ሰዎችም ህይወት ጉዳይ ጭምር ነው። ስለዚህም የማንኛውም ጉዳይ ፍርድ ከስሜት ይልቅ የእውነት በማስረጃና በፍትህ ላይ መመስረት ይገባል። ሰው ቢሳሳት ሊታረም ይችላል። ነገር ግን የሌላን ሰው መውደቅ የራሳችን ድል አይሆንም። ለዚህ ታሪኩም በኋላም የሚነሱ ትልቅ ጥያቄም አንድ ብቻ ነው። የእሸቱ መለሰ ጉዳይ የአንድ ሰው ጉዳይ ብቻም ሳይሆንም ወይም የብዙ ሰዎችም ህይወት የተሳሰረም ተቋም ነው። እስከ ዛሬም ድረስ ዶንኪ ቲዩብ በርካታ ችግረኞችን ቤተሰቦችን ለማህበረሰቡ አስተዋውቋል። የብዙዎችን ችግር ከጨለማ ወደ ብርሃን አውጥቷል። ለብዙ ወጣቶችም የሥራ ዕድልን ፈጥሯል። ይህ ሁሉ እውነታ ከግምት ውጭ ማድረግም አይገባም። በተመሳሳይ ጊዜ በማንኛውም ሰው ላይ የሚቀርብ ክስ በማስረጃ መደገፍ አለበት። ማስረጃ ካለ እውነት ሊሆን ይገባል። ማስረጃ ከሌለ ግን በወሬ እንደ እውነት ማቅረብ ለማንኛውም አይጠቅምም። ዛሬ በኢትዮጵያ ከባድ ነው ውድነት ውስጥም ነች። የሥራ ዕድልን መፍጠርም እየከበደ ነው። ያለውን የሥራ ዕድል ማጣጣም ደግሞ ለብዙ ቤተሰቦችም ከባድ ፈተና ነው። ስለዚህም የአንድ ተቋም መዳከም ወይም መዘጋት የአንድ ግለሰብ ጉዳይ ብቻም ሳይሆንም እነዚህ ጋር የተያያዙ ብዙ ቤተሰቦችም ይነሳሉ። ስለዚህ ማንኛውም ጉዳይ ከመደገፋችን ወይም ከመቃወማችን በፊት እውነታውን ማጣራት ይገባናል። ልዩነት ቢኖሩም ፍትህ፣ ማስረጃና ሰብአዊነትም ሊቀድም ይገባል። ይህ ደግሞ የእናንተ አስተያየት የሚያስፈልገው ጉዳይ ነው። ዶንኪ ዩቲዩብ የሚያጋጥመው ችግር እንዴት ታዩታላችሁ? በእሸቱ መለሰ ላይ የቀረቡ ክሶችስ በቂ ማስረጃ አላቸው ብላችሁ ታስባላችሁ? ወይስ ከወሬ ይልቅ የእውነታውን መፍራት እንዳለብን ታስባላችሁ? አስተያየታችሁን በኮሜንት አካፍሉን። ቪዲዮው ጠቃሚ ነው ካገኛችሁት ላይክ እያደረጋችሁ ለሌሎችም እያጋራችሁ እንዲሁም በየቀኑ ትክክለኛና ጥብቅ ትንታኔዎች ለማግኘትም ሀበሻ ፕላስ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ የተሻለ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። ቸር ቆዩ። ይህ ሀበሻ ፕላስ ዩቲዩብ ቻናል ነው።